ሰላም በዚህ ቪዲዮ They Call Me Jig የተባለውን ምርጥ ፊልም ይዤላችሁ መጥቻለሁ። ፊልሙን እንደምትወዱት ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። በሮማ ጎዳናዎች ኤንዞ በተቻለው ፍጥነት ይሮጣል። ፖሊሶች ሰዓት ስለሰረቀም እያሳደዱት ነው። ማሳደዱ ለተወሰነ ጊዜ ይቀጥልና ኤንዞ የተቃውሞ ሰልፍ ሲመለከት ፖሊሶቹን ለማምለጥ በሰልፍ ውስጥ ይቀላቀላል። በመጨረሻ ድልድዩ ላይ ይደርስና የፖሊስ መኪና መንገዱን ስለዘጋበት በወንዙ ላይ ባለ ክሬን ውስጥ ለመደበቅ ይጣደፋል። ችግሩ ግን ፖሊሶቹ ምን እየሰራ እንደሆነ ተመልክተዋል እና ኤንዞ ወደ ውሃው ከመዝለል ውጪ ሌላ አማራጭም የለውም። ፖሊሶቹ እስኪሄዱ ድረስም ይጠብቃል እና እንደገና መንቀሳቀስ ሲጀምር በአጋጣሚ አንድ ያረጁ በርሜሎችን ረግጦም ይንሸራተታል። አንድ በርሜል ይሰበርና ኤንዞ በውስጡ ባለው ሬዲዮ አክቲቭ ንጥረ ነገርም ይሸፈናል። ክሬኑን በመያዝ እንደገና ወደ ላይ ለመውጣት ይችልና ወደ ቤቱም መሄድ ይጀምራል። በጉዞ ላይ በጣም አስቀያሚ የሆነ ነገርም ያለማቋረጥ እየተፋ እናየዋለን። ወደ ሰፈሩ ወደሚገኘው አፓርታማ የሚወስዱትን የመጨረሻዎች ጥቂት ብሎኮች ሲራመድ ሰውነቱ በእያንዳንዱ እርምጃ እየደከመ ይሄዳል። በዚያ ምሽት ኤንዞ ብዙ ጊዜ በመታጠቢያ ውስጥ ጥቁር ንጥረ ነገሮችንም እየተፋ ያሳልፋል። አልጋው ላይ ሲተኛ ሰውነቱን በበርካታ ብርድ ልብሶች ቢሸፍነውም መንቀጥቀጡን ግን ማቆም አልቻለም። በዜና ላይ በቅርቡ ስለተፈጸሙት የቦምብ ጥቃቶችና የመንግስትን እርምጃ ስለሚጠይቁ ተቃውሞችም ይነገራል። ጠዋት ላይ ኤንዞ የተሻለ ስሜት ይሰማዋል እና ምራቁ እንደገና ንጹም ይሆናል። ቁርስ ከበላ በኋላ ሰዓቱን ለመሸጥ ጎረቤቱን ሰርጂዮን ለማየት ይሄዳል። ነገር ግን ከቡድኑ ጋር ስብሰባውን እስኪያጠናቅቅ መጠበቅ ነበረበት። በቢሮው ውስጥ የጋንግ ቡድን መሪ የሆነው ፋቢዮ ቀጣዩ ተልዕኳቸውን እንዴት መቀጠል እንዳለባቸው ከሰዎቹ ጋር እየተጨቃጨቀ እናየዋለን። ከሁለት ወንድማማቾች የተወሰኑ ህገወጥ ንጥረ ነገሮችን መልሰው ማግኘት አለባቸው። አንቶኒዮ ደህና እቅድ ባለማውጣታቸው ደስተኛ አይደለም እናም እያማረረ እናየዋለን። ነገር ግን ፋቢዮ ትዕዛዙን እንዲፈጽም ይጠይቀዋል። ከዚያም ከሰዎቹ አንዱ ለፋቢዮ አዲስ ስልክ ያመጣለታል። ነገር ግን እሱ የፈለገው ከለር አልነበረም። ስለዚህ ፋቢዮ ሰውየው እስኪሞት ድረስም በጭካኔ እየደበደበው እናያለን። ስብሰባው ካለቀ በኋላ ሰርጂዮ በመጨረሻ ኤንዞን ያገኘውና ሰዓቱንም ይገዛዋል። ኤንዞ ሊሄድ ሲል ሰርጂዮ ኤንዞንም ተልእኮውን እንዲቀላቀል ይጠይቀዋል። ስራው በጣም አደገኛ ነበር፣ ነገር ግን ኤንዞ ገንዘብ ስለሚያስፈልገው መስማማት ነበረበት። ከዚያም የሚያስፈልጋቸውን ነገሮች ለመውሰድ ወደ ሰርጂዮ ቤት ይሄዳሉ እና ኤንዞ የሰርጂዮን ሴት ልጅ አሊሲያንም ያገኛታል። እሷ በጣም እንግዳ የሆነ ባህሪ ታሳያለች እና ብዙ ጊዜ በግድግዳ ላይ የምትሰቅላቸውንም የህፃናት ስዕሎችን ትስላለች። አሊሲያ ለሰርጂዮ ስለምትወደው ስቲል ጂግ የተባለ የአኒሜ ካራክተሯም ትነግረዋለች። በእውነቱ ጀግናው አንድ ቀን ሊያድናት ይመጣልን ብላ ታምናለች። ወንዶቹ ሲሄዱ ሰርጂዮ ሴት ልጁ ስላሳየችው ባህሪ ይቅርታ ይጠይቃል እና በስነ ልቦናም የተጎዳች እንደሆነም ይገልጻል። በልጅነቷም ልዩ ነበረች፣ ነገር ግን እናቷ ከሞተች በኋላ ከእውነታም ራሷን አግልላለች። ከጥቂት ቀናት በኋላ ሰርጂዮ እና ኤንዞ ሁለቱም ወንድማማቾችን ከአውሮፕላን ማረፊያ ወስደው ወደ ባዶ የግንባታ ቦታም ያጓጉዟቸዋል። አንደኛው ህመም ይሰማዋል፣ ሌላኛው ደግሞ ወደ ሆስፒታል መሄድ እንዳለባቸው አጥብቆ ይናገራል። ነገር ግን ሰርጂዮ ይመታውና እሽጎቹን አስቀድመው እንዲሰጥም ይነግረዋል። ወንድሞቹ ንጥረ ነገሩን በሰውነታቸው ውስጥ ደብቀውታል እና ተልዕኮ እነሱ ምንም ሳይሆኑ እሽጎቹን በሰላም ማውጣት ነው። እሽጎቹን ሽንት ቤት ሄደው መጸዳጃ ቤት ውስጥም ሊያስወጡት አስበዋል። ከዚያም ሊያስወጡበት ወዳሰቡበት የ10ኛው ፎቅ ህንጻም ይሄዳሉ። ሆኖም የታመመው ወንድም በድንገት ያንቀጠቅጠውናም ይሞታል። በሆዱ ውስጥ ያለው እሽግ ተሰብሮ ከመጠን በላይ በሰውነቱም ተሰራጭቶ ነበር። ሰርጂዮ እሽጉን ለማግኘት ሰውነቱን መክፈት አለብን ይላል። በህይወት ያለው ወንድም ይናደድና ሽጉጡን ከመስረቁ በፊትም ሰርጂዮን ለማዘናጋት ፊቱ ላይ ውሃ ይረጫል። በተመሳሳይ ጊዜ ሰርጂዮ በሞባይል ስልኩ ጥሪ ይቀበላል። በስልኩ ውስጥም ሌላ የጋንግ ቡድን አባል ሰርጂዮ ብዙ ጊዜ እንዴት እንደተተኮሰበት ይሰማል። ሰርጂዮ በመጨረሻ ጥንካሬው የወንዱን ጭንቅላት ከአምድ ጋርም ያጋጫል። ሁለቱም አካላት ሲወድቁ ወንድሙ አንድ የመጨረሻ ጥይት ተኩሶ ኤንዞንም ትከሻውን ይመተዋል። ይህም ከረጅሙ ህንፃ እንዲወድቅም ያደርገዋል። የኤንዞ አካል ሊቋቋመው በማይችለው ህመም መሬት ላይ ወድቋል። ነገር ግን ምንም ጉዳት አላጋጠመውም። ህመምና ግራ መጋባት ይሰማውና ተነስቶም መሸሽ ይችላል። ይህ በእንዲህ እንዳለ ፋቢዮና ቡድኑ በሮም ውስጥ ካሉት ትልልቅ ዕፅ አዘዋዋሪዎች አንዷ የሆነችውን ኑንዚያ የተባለችን አደገኛ አሸባሪን ያገኛሉ።
ፋቢዮ የወንድማማቾቹን እሽጎች ለሷ ማምጣት ነበረበት። ስለዚህ ዋሽቶ በቅርቡ ዕቃውን እንደሚያመጣላት ቃል ይገባላታል። ካልተሳካ እንደምትገድለውም ያውቃል። ኤንዞ ወደ ቤቱ በሚሄድበት ጊዜ አሌሲያ ታስቆመውና ስለ አባቷ ትጠይቀዋለች። ኤንዞ ችላ ብሎ ወደ አፓርታማው ይገባና ወደ መታጠቢያ ቤት ሮጦ የጥይት ቁስሎቹን በሶፍትም ይሸፍናል። አሊሲያ ተስፋ ለመቁረጥ ፍቃደኛ ሳትሆን በሩን መምታት ትጀምራለች እና በጣም የተበሳጨው ኤንዞ ብረቱን በመምታትም ይመልሳል። በሚያስደነግጥ ሁኔታ በቡጢው ብቻ ቀዳዳ መፍጠር ችሏል። ይህን ለመፈተሽ ቁምሳጥኑን ይገፋውና ራዲያተሩን ከግድግዳው ነቅሎም ያጥፈዋል። ይህም አሁን እጅግ በጣም ጠንካራ መሆኑን ያረጋግጣል። በመቀጠል ኤንዞ ፊቱን ሸፍኖ ወጥቶም ኤቲኤምም ያገኛል። አዲሱን ጥንካሬውን ተጠቅሞ ጥቂት ጊዜ ይመታውና ከግድግዳ ላይ ያላቅቀዋል። ወደ ቤቱም መልሶ ወስዶ ገንዘቡን ተጠቅሞ በመጨረሻ ፍሪጁን በምግብ ቦልቶ አንዳንድ የባለጌ ፊልሞችንም ይገዛል። በትከሻው ላይ ያለውን ቁስል ሲፈትሽ ቀድሞውንም ተፈውሷል። በዚያ ጊዜ ጩኸት ይሰማና ፋቢዮና ሰዎቹ አሌሲያን ሲያስቸግሩም ይመለከታል። ሰርጂዮ ወንድማማቾቹ ወዴት እንደወሰዳቸው እንደማያውቁና መረጃው እንደሚያስፈልጋቸውም ይታወቃል። ነገር ግን አሌሲያ ምንም የምታውቀው ነገር የለም። መጀመሪያ ላይ ኤንዞ ችላ ብሎ ወደ ታች ለማውረድ ይሞክራል። ነገር ግን ፋቢዮ እሱን ሲያይ ተበሳጭቶ በጥፊ ይመታዋል። ኤንዞም ችላ ብሎ መንቀሳቀሱን ይቀጥላል እና ቡድኑ አሌሲያን ወደ ቤቷም ይገፋታል። የህገ ወጥ እሽጎች ቦታዎችን መፈለግም ይጀምራሉ እና የአሌሲያን አኒሜ ዲቪዲ ሲወስዱ ትደነግጣለች እና ፋቢዮንም መቧጨር ትችላለች። ወዲያውኑ ጥቂት ጊዜ ይመታትና ከሰዎቹ አንዱ እንዲይዛትም ይጠይቃል። ሰውየው ተገቢ ባለነ ቦታ ሲነካት ፋቢዮ ቢላዋም አውጥቶ ሰርጂዮ የት እንዳለ ካልነገረችው እንደሚገላት ያስፈራራታል። በድንገት ኤንዞ ማንነቱን ለመደበቅ ፊቱን ሸፍኖ በመስኮት በኩልም ይገባል። አንዱ ወንበዴ ሊመታው ሲቀርብም ኤንዞ ምንም ህመም አይሰማውም እና በቀላሉ ትልቁን ሰው አንስቶ ጠረጴዛው ላይ ይጥለዋል። ፋቢዮ አሌሲያን አግቶ ሰዎቹ እንግዳውን ሰው እንዲያስቆሙም ያዛቸዋል። ሆኖም ኤንዞ በአዲሱ ኃይሉ በሰከንዶች ውስጥ ሁሉንም ማሸነፍ ይችላል። የፈራው ፋቢዮ ከዚያም እንዲሄዱም ያስታውቃል እና ሰዎቹ ከአፓርታማው ለመውጣትም ይጣደፋሉ። አሌሲያ ፋቢዮን ለመምታትና ራሷን ነፃ ለማውጣት እድሉን ትጠቀማለች። ይህም እንዲወድቅ ያደርገዋል። ፋቢዮ ቢላዋውን በኤንዞ እግር ላይ ከሰካ በኋላ ከሰዎቹ ጋርም ይሸሻል። ከዚያ በኋላ ኤንዞ ቢላዋውን አውጥቶ ጫማውን ይመለከታል እና አንድ ጣቱ እንደተቆረጠም ያውቃል። አሌሲያ ኤንዞ የምትወደው የአኒሜ ጀግና እንደሆነ ታስባለች እና ደህንነቷ እንዲጠበቅም ወደ ቤቱ እንዲወስዳት ትጠይቀዋለች። እነሱም ወደ ቤቱ ይሄዳሉ እና አሌሲያ ስለ አኒሜው ጀግና ስታወራ ኤንዞ ጣቱን በእግሩ ላይ ይሰፋል። ኤንዞ መላውን ከተማ መርዳት እንዳለበት ታስባለች። ነገር ግን ለሰዎች ግድ እንደማይሰጠውና የአዳናት የሰርጂዮ ሴት ልጅ ስለሆነች ብቻ እንደሆነ ይነግራታል። ስለ አባቷ እንደገና ስትጠይቀው የት እንዳለ እንደማያውቅም ይናገራል። በዚያ ምሽት አሌሲያ አልጋው ላይ ትተኛለች እና ኤንዞ ሶፋው ላይ ይተኛል። ነገር ግን በሰውነቷ ትኩረቱ ስለተበታተነ እንቅልፍ መተኛት አቅቶታል። ጃኬቷን ሲፈትሽ የታጠቀ የጭነት መኪና ለመዝረፍ እቅድ የያዙ አንዳንድ ወረቀቶች የያዘ ሳጥንም ያገኛል። በሚቀጥለው ጠዋት ኤንዞ ሲነቃ አሌሲያ የባለጌ ፊልም ስትመለከት ያየትና ወዲያውኑም ያጠፈዋል። እግሩን ሲፈትሽ ጣቱ ከሰውነቱ ጋር እንዳልተጣበቀ ይገነዘባል። ስለዚህ ሁሉም ጉዳቶች ሊድኑ እንደማይችሉም ተገንዝቧል። አሌሲያ ዘመድ ስለሌላት ኤንዞ ሰርጂዮ እስር ቤት በገባ ቁጥር ወደሚልካት ወደ አረጋውያን መንደርም ይወስዳታል። ኤንዞ ነገ እንደሚመልሳትም ቃል ይገባላታል። እሷም ጂግ በሚባለው የአኒሜ ስም ትጠራዋለች። ኤንዞ ወደ ቤቱ ተመልሶ የሰርጂዮን እቅድም ያጠናል። ነገር ግን የአሌሲያን ተወዳጅ የአኒሜ ተከታታይ ፊልሞችንም ይመለከታል። ይህ በእንዲህ እንዳለ ኤንዞ ኤቲኤም ሲሰርቅ የሚያሳይ የደህንነት ካሜራ ምስል ተሰራጭቷል። ፋቢዮና ቡድኑ የሚያዩትና የደበደባቸው ያ ሰው እንደሆነም ይገነዘባሉ። ኑንዚያ እየጠበቀቻቸው ስለሆነ ቡድኑ እሽጎቹን አሁንም መፈለጋቸውን ቀጥለዋል። ነገር ግን አንቶኒዮ በምትኩ ለመክፈል ብድር መውሰድ አለባቸው ብሎ ያስባል። ሆኖም ፋቢዮ ክብሩን ለመጠበቅ ማንንም እርዳታ ለመጠየቅ ፍቃደኛ አይደለም እና የታጠቀውን የጭነት መኪና እንደሚዘርፉም ያስታውቃል። ወደ ቢሮ ሲመለሱ የኑንዚያ ሰዎች የሰርጂዮን አስክሬን እንዳገኙ ለፋቢዮም ያሳውቃሉ። ስለዚህ ኑንዚያ ነገ ገንዘቡን ትፈልጋለች። በሚቀጥለው ቀን ፋቢዮና ሰዎቹ መኪናውን ለመጠበቅ በመንገድ ዳር ባለው ረጅም ሳር ውስጥ ተደብቀዋል። ሆኖም ኤንዞ በድልድዩ ላይ ነበር እና መኪናው እንዲቆምም ድንጋይ ይወረውርበታል። ከዚያም ዘሎ መስኮቱን ሰብሮ ሹፌሩን መጣል ይችላል። ሌላው ሰራተኛ በፍርሃት እጁንም ይሰጣል። ስለዚህ ኤንዞ የኋላውን በር መምታትም ይጀምራል። አንዴ ነቅሎ ሁሉንም ገንዘብን መስረቅ ችሏል።
የተናደደው ፋቢዮ ከተደበቀበት ወጥቶ መተኮስ ይጀምራል። ነገር ግን ኤንዞ መሸሽ ይችላል። ሰራተኛው ቀድሞውኑ ፖሊስ እየጠራ ስለሆነ ቡድኑ ሌላ ምርጫም አልነበረውም። በዚያ ምሽት ኤንዞ ፍሪጁን እንደገና ሞልቶ ተከታታይ ፊልሙን መመልከት ለመቀጠልም ፕሮጀክተር እንኳን ሳይቀር ገዝቷል። ነገር ግን አንድ ድምፅ ይሰማና ከመስኮቱ ሲመለከት የፖሊስ መኪና ከውጭ ቆሞም ይመለከታል። ኤንዞ በሩን በትንሹ ከፍቶ አሊሲያን ስትዞር አግኝተዋት ሁለት የፖሊስ መኮንኖች ወደ ቤት እንዳመጧትም ያያል። ፖሊሶቹ ከሄዱ በኋላ አሊሲያ ስትቀየር እንድትለብስ ብላ የሰራችውንም ጭንብል ትሰጠዋለች። ኤንዞ እዚያ እንድትኖር እንደማይፈልግ ሊነግራት ይሞክራል። ነገር ግን አሊሲያ የምትወደውን ተከታታይ ፊልም ሙሉን የዲቪዲ ስብስብ እንደገዛላት ታውቃለች እና አብረው መመልከት ይጀምራሉ። ፊልሙን እያዩም አሊሲያ ተጨማሪ ምግብ ለመውሰድ እጇን ትዘረጋለች እና በድንገት የኤንዞን እጅም ትይዛለች። እሱም በቀስታ ይይዛታል። ነገር ግን ከእግሯ ስር ዲቪዲውን ሲያወጣ አሊሲያ ትደነግጣለች። ኤንዞ ቆሻሻ ነገር ሊያደርጋት እየሞከረ እንደሆነ ታስባለች እና እንዳትጎዳኝ እያለችም ምህረቱን እየለመነች እናያታለን። ከዚህ በፊት እንደተበደለች በመገንዘብ ኤንዞ እቅፍ አድርጎ እንደማይጎዳት ይምላል። ይህ በእንዲህ እንዳለ የኑንዚያ ሰዎች በስብሰባ ቦታ ላይ ናቸው። ነገር ግን ፋቢዮን አያዩትም። ስለዚህ እሱ ጋር ለመደወል ይሞክራሉ። ፋቢዮ ከሩቅ እያያቸውም ጥሪውን አይመልስም። በሚቀጥለው ጠዋት ፋቢዮ በህንፃው ግድግዳዎች ላይ ጭንብል ያደረገውን ሌባ የግራፊቲ ምስሎችን ያስተውላል። በቢሮው ውስጥ ፋቢዮ አንቶኒዮ ለኑንዚያ ለመክፈል ያለን ብድር ለማግኘት ሲዘጋጅም ያገኘዋል። ክርክር ይፈጠራል። ነገር ግን ፋቢዮ ምንም ያህል ቢጮ አንቶኒዮ ከእንግዲህም አይሰማውም እና አሁን እሱ ኃላፊ እንደሆነም ይናገራል። አንቶኒዮ ሲወጣ ፋቢዮ ውሾቹን ልኮ እንዲነክሱትም ያደርጋል። ወደ ኤንዞ ስንመለስ አሊሲያን ወደ ተተወ የመዝናኛ ፓርክ ይወስዳታል። ምክንያቱም እሷ ከወላጆቿ ጋር ደስተኛ ቤተሰብ በነበሩበት ጊዜ እዚህ እንደመጣች ታስታውሳለች። አሊሲያ በመጫወቻው ላይ ትቀመጥና ኤንዞ ኃይሉን ተጠቅሞ እንዲቀሳቀስ ያደርገዋል። ይህም በጣም ያስደስታታል። ከዚያ በኋላ ወደ ሞልም ይሄዳሉ። እዚያ አሊሲያ በዙሪያቸው ለሚያዩት እያንዳንዱ ሰው ገጸ ባህሪ እየሰጠቻቸው እናያለን። ኤንዞንም እንዲሞክረው ታሳምነዋለች። ነገር ግን እሱ ምንም ሀሳብ የለውም። አሊሲያ ሁልጊዜ የምትፈልገውን የልዕልት ልብስ ለመግዛትም በአንድ ሱቅ ውስጥ ይገባሉ። ኤንዞን ወደ መለዋወጫ ክፍል ትጋብዘውና ጥቂትም ትስመዋለች። ኤንዞ በመጨረሻ ትዕግስቱን አጥቶ ግድግዳው ላይ ይገፋታል። በዚህም አሊሲያ ደስተኛ አይደለችም። ከሞሉ ሲወጡ አሊሲያ ትበሳጭና አባቷ እንድታገኝ ስላልረዳትም በኤንዞ ላይ የጮችበት እናያታለን። ስለዚህ ኤንዞ በመጨረሻ ሰርጂዮ እንደሞተ ይነግራታል። አሊሲያ ትደነግጥና አባቷን ባለመጠበቁ ኤንዞን ትወቅሰዋለች እና እሱ ለማንም ስለማያስብም ጓደኞች እንደሌሉት እንደተረዳችም ትናገረውና ብቻዋንም ትሄዳለች። ይህ በእንዲህ እንዳለ የጭነት መኪና ዘረፋው በዜና ላይም ይወጣል እና ፋቢዮ የእንግዳው ሰው ተወዳጅነትም ስላስቀናው በቢሮ ውስጥ ነገሮችን እየወረወረ እናየዋለን። ከጥቂት ሰከንዶች በኋላ አሊሲያ ባቡር ላይ ትወጣለች። ነገር ግን ኤንዞ ከኋላ ሲይዘው በድንገት ባቡሩም ይቆማል። ህዝቡ ጥንካሬውን ይመለከትና ያው የታወቀ ሌባ እንደሆነ ይገነዘባሉ። ስለዚህ እሱን መቅረጽም ይጀምራሉ። ባቡሩን ካቆመ በኋላ ኤንዞ ወደ ውስጥ ገብቶ ለአሊሲያ ይቅርታ ይጠይቃታል። ከእሱ ጋር ለመሄድም እሷ ትስማማለች። ነገር ግን ተሳፋሪዎቹ ፊቱን ስላዩ ጭንብል እንዲያደርግም ታስታውሰዋለች። ኤንዞ አሊሲያን ከባቡሩ አውጥቶ ይሸከማታል እና ሰዎች እሱን ለመቅረጽም ይከታተሉታል። በከተማው ውስጥ አንዲስ ቦምብ ሲፈነዳም ሁኔታው ይቋረጣል። ሁሉም ሲደናገጡ ኤንዞ አሊሲያን ይዞ ሳያዩት ለማምለጥ እድሉን ይጠቀማል። ከደቂቃዎች በኋላ በፖሊስ ጣቢያም ነበሩ እና አሊሲያ የአባቷን አስክሬንም ትመለከታለች። በአንድ የመኪና ማቆሚያ ቦታ ፋቢዮ ብድር ለመጠየቅ ከአንድ የዕፅ አዘዋዋሪ ጓደኛው ጋር ይገናኛል እና በመኪና ውስጥ ላበላብ የሚያደርግም ነገር ያደርጋሉ። በድንገት ኑንዚያ እና ሰዎቿም ይታያሉ። እሱንም ከመኪናው አስወጥተውም ይመቱታል። ፋቢዮ ገንዘቡ እንዳለው ለማስረዳት ቢሞክርም እነሱ ግን ችላ ይሉታል። ኑንዚያ ሌላኛው አዘዋዋሪ ላይ ተኩሳ ከመኪናው ገንዘቡንም ትወስዳለች። ሰዎቿ ፋቢዮንም ያስሩታል። ከዚያም ቤንዚን ያፈሱበትና ሲያለቅስ እያፌዙበት አፉን በሳሙናም ይዘጉታል። ኑንዚያ ላይተሯን ታዘጋጃለች። ነገር ግን እሱን ከማቃጠል ይልቅ እየሳቀች እየቀለዱ እንደሆነ ትናገራለች። በዚያን ጊዜ ሌላኛው አዘዋዋሪ በህይወት እንዳለች ትገልጽና ተኩስ ከፍታ የኑንዚያን ሰዎች በፍጥነት ትገላቸዋለች። ፋቢዮ ከወደቀ ሰው ላይ ሽጉጥ ለመስረቅ እድሉን ተጠቅሞም ይተኩሳል። ኑንዚያ በእግሯ ላይ ቢመታትም በመኪናዋ መሸሽ ስላለች የተናደደው ፋቢዮ ሌላኛው አዘዋዋሪው ላይ በመተኮስም
ብስጭቱን ለማስወገድ ይሞክራል። በዚያ ምሽት ፋቢዮ ወደ ቢሮ ሲመለስ ውሾቹና የተቀሩት ቡድኖች በሙሉ ሞተውም ያገኛል። በቴሌቪዥን ኤንዞ በባቡር ላይ የነበረበትን ቪዲዮ ይመለከታል እና በደረጃው ላይ የነበረው ሰው መሆኑንም ይገነዘባል። በዚያን ጊዜ ብቸኛው የተረፈ የጋንግ ቡድን አባል ክፍሉም ይገባል እና ፋቢዮ ሁሉንም እንደሚበቀሉም ይነግረዋል። አሊሲያ እና ኤንዞ የልብስ ቦርሳ ይዘው ከአፓርታማቸው ሲወጡ በመኪናቸው ውስጥ ሆነውም እያዩቸው ይከተሏቸዋል። ከጥቂት ጊዜ በኋላ ኤንዞ እና አሊሲያ ፖሊሶች እዛ እንደማያገኟቸው ተስፋ በማድረግ በሌላ ከተማ በሚገኝ ሞቴል ውስጥ ይደበቃሉ። ኤንዞ ለአሊሲያ በዚያ ሰፈር ውስጥ ማደግ ምን ያህል ከባድ እንደነበርና በዘረፋ ወቅት ጓደኞቹ ሲገደሉ እንዴት እንደተመለከተ ይነግራታል። በድንገት ፋቢዮ ክፍሉን ሰብሮ በመግባት ኤንዞ ላይ ማደንዘዣም ይተኩሳል። ይህም በፍጥነት ራሱን እንዲስት ያደርገዋል እና አጋሩም አሊሲያን ለመያዝ ይገባል። ኤንዞ ሲነቃ በብዙ ቴፕ ታስሮ ራሱን ያገኘዋል። አሊሲያ በቫኑ ውስጥ ተቀምጣለች እና ፋቢዮ ኃይልን እንዴት ማግኘት እንደሚችል ካልነገረው እንደሚገላትም ያስፈራረዋል። መጀመሪያ ላይ ኤንዞ እንደማያውቅም ተናግሯል። ስለዚህ ፋቢዮ ሰውየው አሊሲያን እንዲጎዳም ያዘዋል። ስትሰቃይ ሲሰማ ኤንዞ ለመተባበር ከመገደድ ውጪ ሌላ ምርጫ የለውም። ኤንዞ ፋቢዮን ከክሬኑ ጀርባ ወዳለው የወንዙ ቦታም ያመራዋል። ነገር ግን ፋቢዮ ወጥመድ መስሎ ስለታየው ለመዝለል ፍቃደኛ አይደለም። በተመሳሳይ ጊዜ አሊሲያ ሰውየውን ሽንቷን መሽናት እንደሚያስፈልጋት ትነግረዋለች። እናም ሲቀርባት አንገቱን በወስፌ ትወጋዋለች። ከዚያም ወደ ወንዙ ትሮጣለች። ኖንዚያ እና ቡድኗም እየታዩ ነው። ፋቢዮ አሊሲያን ይዟትም ሌሎቹ ላይም ለመተኮስ ይሞክራል። ነገር ግን ጠላት በፍጥነትም ተኩሶ ይጥሏል። ኤንዞ አሊሲያን ሲጠጋ በጥይት እንደተመታችም ይገነዘባል። የሚሞተው ፋቢዮ ለመሳብም ይሞክራል። ነገር ግን ኖንዚያ በእሳት ነበልባል ታቃጥለዋለች። ከዚያም ሰውነቱ ወደ ወንዙም ይወድቃል። አሊሲያ ከመሞቷ በፊት ኤንዞ ጂግ የተባለውን ጀግና እንዲሆንና ሁሉንም እንዲያድንም ትነግረዋለች። በሚቀጥለው ጠዋት ፋቢዮ በኬሚካል ቆሻሻ ተሸፍኖ ከወንዙ ይወጣል። የተቃጠሉ ጠባሳዎችን ለመሸፈንም ሜካፕ ያደርግና የፀጉር ዊግም እየመረጠ እንመለከተዋለን። ዝንብን ለመግደል ሲሞክር የመኪናውን ክፍልም ያወድመዋል። ይህም እሱ እጅግ በጣም ጠንካራ መሆኑን ያረጋግጥለታል። ከዚያም ወደ ኖንዚያ ዋና መስሪያ ቤት ሄዶ የሚከተለውን ውጊያ ለመቅረጽ ስልኩን እያስቀመጠ እናየዋለን። በአዲስ ኃይሉ ምክንያትም በክፍሉ ውስጥ ያሉትን ሁሉንም አጫፋሪዎች በቀላሉ መግደል ችሏል። ኖንዚያ ጋርም ሲደርስ አከርካሪዋን እስኪሰብር ድረስ አጥብቆ ያጥፋትና ይገላታል። ከሬሳዋ ጋር ከጨፈረ በኋላ ሚስጥራዊ በርም ያስተውላል እና ትልቅ የተለያዩ የጦር መሳሪያዎችን ለማግኘትም ይከፍተዋል። እዚያ ያሉት ፈንጂዎችም እስካሁን ከተማዋን ያሸበረው የኖንዚያ ቡድን እንደሆነ ያረጋግጣሉ። ይህ በእንዲህ እንዳለ ኤንዞ የሚያደርገው ግራ ገብቶት በጣም አዝኖና ዝም ብሎ ይንከራተታል። ሁለት ፖሊሶች ከመኪናው ያዩትና እሱንም ማሳደድ ይጀምራሉ። በምትኩ የአንድ ቤተሰብ መኪና በአጋጣሚ እንዲጋጭም ያደርጋሉ። ፖሊሶቹ እናትየዋን ለማዳንም ይሮጣሉ። ነገር ግን ሴት ልጇን በጊዜው ማውጣት አልቻሉም እና መኪናው በእሳትም ይያያዛል። ኤንዞ ወዲያውኑ ወደ መኪናው በመሮጥ በሩን ነቅሎ ሕፃኗንም ማውጣት ይችላል። እናቲቱ ከልጇ ጋር ተገናኝታ እሱን እያመሰገነችም ታቅፈዋለች። ይህም እሷ አሊሲያን እንዲያስታውስ ያደርገዋል። ከዚያም በቲቪ ላይ ፋቢዮ የናንዚያን ቡድን ሲገድል የሚያሳይ ቪዲዮም ያሳያል። ቪዲዮው ፋቢዮ ትልቅ ነገር እያዘጋጀ እንደሆነ እየተናገረም ያበቃል። እሱን ለማስቆም ቆርጦ የተነሳው ኤንዞ አንድ ሹፌር ሞተሩን እንዲያበድረው ያሳምነዋል። ሰውየው ስሙን ሲጠይቀውም ኤንዞ የአኒሜውን ጀግና ስምም ይጠራል። ይህ በእንዲህ እንዳለ ፋቢዮ ለማይመስሎ በመታየት በሰዎች በተሞላ ስቴዲየምም ደርሷል። ይህም ጠባቂዎቹ ሳይጠብቁት እንዲመታቸው አስችሎታል። ወደ ውስጥ ከገባ በኋላም ቦምቡን ማዘጋጀት ይጀምራል። ኤንዞም ስቴዲየሙ ሲደርስ አንድ ሰራተኛ ትኬት እንደሚያስፈልገው ያስታውሰዋል። ነገር ግን ኤንዞ በቀላሉ የበሩን ቁራጭ በእጆቹም ያንቀሳቀስ ይችላል። በፍጥነትም ፋቢዮን ያገኘውና ሊዋጋው ይሞክራል። ነገር ግን ፋቢዮ በአዲሱ ኃይሉ በግድግዳ ውስጥ ወርውሮም ያሳልፈዋል። ኤንዞ ፋቢዮን በሽንት ቤት መቀመጫው በመምታትም መልስ ይሰጣል እና ውጊያውም ይቀጥላል። ወንዶቹ እጅግ ከባድ በሆነ ኃይል ጡጫም ይለዋወጣሉ እና ለተጨማሪ ጉዳቶችም ግድግዳዎቹን መጠቀማቸውን ቀጥለዋል። ይህንን ውጊያ ማሸነፍ እንደማይችል በመገንዘብ ፋቢዮ ለመሸሽ ይሞክራል እና ኤንዞም ያሳድደዋል። ፖሊሶች ሕንፃውን መክበብ ይጀምራሉ። ብዙ ከሮጠ በኋላ ፋቢዮ በመድረኩ ላይ ባለው ሕዝብ መካከል ይደበቃል። ነገር ግን ኤንዞ አሁንም አግኝቶ መደብደብ ይጀምራል። ይህም ፈንጂውን እንዲጥል ያደርገዋል። ፋቢዮ ይመልስና ኤንዞን ከጣለው በኋላ ግድግዳውን ዘሎ መውጣት ይችላል። ኤንዞ ሲያገግም
ፖሊሶች ፋቢዮን ለመያዝ ሲሞክሩም ይመለከታል። እሱም ለመዝለል ይወስንና ሲያርፍ ጭንቅላቱም ይመታል። ይህም ለጥቂት ጊዜ ግራ እንዲጋባ ያደርገዋል። ፋቢዮም ይህን እድል ተጠቅሞ ፖሊሶቹን አሸንፎ ለማምለጥ ይችላል። ኤንዞ እንደምንም ይነሳና ፋቢዮንም ማሳደዱን ይቀጥላል። ፋቢዮ በአምቡላንስ ውስጥ ቦምቡን በማስነሳት እንደገና ለመሸሽም ይሮጣል። ኤንዞ ፍንዳታውን 5 ደቂቃዎች ብቻ እንደቀሩ ሲያውቅ ወደ ሹፌሩ ወንበር ይገባና መኪናውን መንዳትም ይጀምራል። በሚያሳዝን ሁኔታ ፖሊሶች ጎዳናውን ዘግተውት ነበር እና ቦምብ እንዳለው ቢጠቅስም ወደ ኋላ አይመለሱም። ኤንዞ ቦምቡን ለመያዝና አምቡላንሱን ወደፊት ለመግፋትም ይወስናል። ይህም ከፖሊሶች መኪኖች ጋር እንዲጋጭም ያደርገዋል። መኮንኖቹ ትኩረታቸው ሲከፋፈል ኤንዞ ድልድዩ ጋር ለመድረስ በህዝቡ መካከልም ይሮጣል። ነገር ግን ፋቢዮ ሊይዘው ችሏል። ፋቢዮ የኤንዞን ጭንቅላት መሬት ላይ መምታትም ሲጀምር ቦምቡም ከድልድዩ አጠገብ ይወድቃል። ከዚያም ፋቢዮ ወደ ቦምቡ ይሮጥና ጊዜውን ወደ 15 ሰከንዶች ብቻ ይቀንሰዋል። ኤንዞ መልሶ ለመያዝ በጊዜውም ማገገም ችሏል። ይህም ከቦምቡ ጋር ወደ ወንዙ እንዲወድቁም ያደርጋቸዋል። ፍንዳታው በመጨረሻ በውሃ ውስጥ ይከሰትና ማንም ሰው ላይ ጉዳት እንዳይደርስም ማድረግ ችሏል። የፋቢዮ ጭንቅላትን በድልድዩ ላይ ወድቆ እንመለከተዋለን። በሚቀጥሉት ጥቂት ቀናት እያንዳንዱ የዜና ማንሰራጫ ኤንዞ በእውነት ጀግና ነው ወይስ ሌባ ነው በሚለው ጉዳይ ይወያያሉ። በፍንዳታው ሰምጦ እንደሆነም ይገምታሉ። ነገር ግን በእውነቱ ከወንዙ እሱ መውጣት ችሏል እና አሁን ከተማዋን እየረዳ ማንነቱን ለመደበቅም አሊሲያ የሰራችለትን ጭንብልም ያደርጋል። ፊልሙም እዚህ ጋር ይጠናቀቃል። ይህንን ፊልም እንዴት አያችሁት? ከ10 ስንት ትሰጡታላችሁ? እንደተለመደው ኮመንት ላይ አሳውቁኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ